ሰላም የዲስከቨር ኤጂ ዩቲዩብ ተከታታዮች፣ የዛሬው ዝግጅታችን በተመጠኑ ገራሚ ግጥሞች ላይ ያተኩራል። ግጥሞች እንደ ሰው የሐሳብ ጥልቀትና ምጥቀት ወደ ምናብ ዓለም የሚያንሳፍፍ ወይም እውነት በቁሙ ሊሆኑ ይችላሉ። የዛሬው ዝግጅታችን በላእከ ማርያም ልሳነ ወርቅ 2015 ዓ.ም ከታተመው ላእከ ትንፋሽ የግጥም ስብስብ የተመጠኑ ገራሚ ግጥሞች ላይ ያተኩራል። መልካም ጊዜ። የመጀመሪያው ርዕስ እምባ ቸገረኝ፣ የተማረ እንዳይገለኝ፣ የታደለ ዋርካ ሳይቸግረን ዕድሜን አኘኩት፣ ከንፈር መጣጮች እነሱ የሚሉት ይሆናሉ። እምባ ቸገረኝ በዛ ስቃይ ዘመን በመከራ መታት፣ ቁልቁል ሲንከባለል በፈለገው ሰዓት፣ ባዶ ኪሴን ሳስስ በትንሽ ትልቁ ሳነባ ሳለቅስ፣ የነበረ አብሮኝ ዘንድሮ አለቀብኝ፣ እምባዬም እንደ ሰው ፊቱን አዞረብኝ። የተማረ እንዳይገለኝ ይባል ነበር ድሮ፣ የተማረ ይግደለኝ፣ ዛሬ ግን ይቅርብኝ። የተማረ ማይም ቁጥሩ ስለበዛ፣ ሞት ደጃፍ ላይ ቆሜ ሞቴን ከምገዛ፣ ማይም ተፈልገው ከሀገር እስኪገኝ፣ ምሁሩ ይለፈኝ መቆየት ይበጃል፣ ገዳይ እስኪቃና፣ ማምሻ ማመሻሽም ዕድሜም ቀነውና። የታደለ ዋርካ ቅጠሉን ዘርግቶ ከፍቅረኞች ጋር ምስጢር ይካፈላል፣ በእነሱ ደስታ እሱም ይደሰታል። የታደለ ዋርካ ፍቅር የሰማለት ወደ ጎን ይሰፋል፣ ጥላቻን ሲሰማ ቅጠሉን ያረግፋል። ዋርካው ዋርካ ሆኖ አንደበት ቢኖረው የሰው ልጅን ስሜት፣ የእያንዳንዱን ሰው ፍጥነት፣ የእያንዳንዱን መዘግየት ስንቱን ይተርካል፣ ስንቱን ይናገራል፣ ኧረ ስንቱን። ሳይቸግረን የልጅ አዋቂ ጠፍቶ የአዋቂ ልጅ በስቶ፣ ቀኙ ግራ ሆኖ ግራው ቀኝ ሆኖ፣ በር የሌለው ጎጆ ቀይሰን ይኸው አለን ተቸግረን መውጫ መግቢያተን። ዕድሜን አኘኩት ልጅነት ሸኝቶኝ ወጣት ደጃፍ ቆሜ፣ ዕድሜን ስቆጥር እንዲችው ቆዝሜ፣ ወደፊት ቀጠልኩኝ ብዙ ዓመታት ኖርኩኝ፣ ወጣትን ጨርሼ ጎልማሳ ተባልኩኝ። እርጅና ጨብጭቦ እኔን ሲቀበለኝ፣ ከሩቅ ውልብ አለኝ ጥላሞቴ ታየኝ። ወደ ኋላ ልመለስ ልጅነት ቀፈፍከኝ፣ ወደፊቴ እንዳልሄድ እርጅናን ጠላሁት። ምንም ሳልሰራበት ዕድሜን አኘኩት፣ ልክ እንደ ማስቲካ ማሩን ጨረስኩና መጫወቻ አረኩት። ከንፈር መጣጮች ቀና ጥሩ ሐሳቢ እኛንን አዛኞች፣ ለተራበ ተስፋ ለተጠማ ጉርሻ፣ ለታረዘ ውሃ ለሙታን አበባ፣ አዝነን እየሰጠን አለን ከንፈር መጣጭ ሆነን። እነሱ እኔው ለተራቆትኩ እኔው ለታረዝኩኝ፣ ሰዎች የሚሸሹኝ አልተራቡ ጠግበው አልታረዙ ደምቀው፣ መስታወት ሳይሆኑ መስታወቴ ሆነው በጠራራ ፀሐይ ወደ እኔ አንጸባርቀው፣ እነሱ ነጹብኝ እኔን አቆሽሸው። እንግዲህ ከላይ በቀረቡት ግጥሞች እንደተደሰታችሁ በማመን ቻናሌን ሼር፣ ላይክ፣ ሳብስክራይብ በማድረግ እንድታበረታቱኝ እጠይቃለሁ። አመሰግናለሁ።